ለምን ጠዋት ማታ ሳይደክም ጥሪ በተደረገበት ጊዜ በበረዶ ጊዜ በብርድ ጊዜ ጣራ ላይ የወጣ ትልቅ ስራ የሚሰራ ሰው ሳይከፈለው ድምጹን ሳያሰማ አንዳንድ ጊዜም ሃርድ ታይም እየሰጠሁት አሶሲዬሽኑን ቀጥ አድርጎ የያዘ ቢልዲንጉን እሱ ስለሆነ ትልቅ ክብር ይገባዋል። እነዚህ መጨረሻ ላይ ኦዲተሯ ተናግራለች ሁሉን ነገር። ግን እኔ ማለት የምፈልገው አሶሲዬሽኑ የሚሰራው ስራ ካለን ባጀት ምንም ግንኙነት የለውም። ከዛ በላይ ነው የምንሰራው። ብዙ ስራ የሚሰራው በቮለንቲርስ ፋንዲንግ አሎኬሽን ለተባለው እኛ መንግስት በሚሰጠን በሚፈቅድልን መንገድ ለሰራተኛ አድርጉ በተባል ነው። ከዛውም እንዲሁም ዛሬ አቶ ደምስ እዚህ የለም የኢትዮጵያ እንደ ሁሉ ሰው ቤቱ ከሄደ በኋላ የቢራ ጠርሙስ ሰብስቡ ያለ 100 ምናምን ዶላር ሴቭ ለማድረግ ለአሶሲዬሽኑ እግሬን እያመመን ስለሚያስደርገን ይሄ ሁሉ የሚያሳየው ምን ያህል አለ አይደለ በጥበብ አሶሲዬሽኑን መምራትና ብዙ ሰዎች ያለ ምንም አይነት ገንዘብ አሶሲዬሽኑ ሳይኖረው ብዙ ሰርቪስ እንደሚያደርግ እንድታውቁ ነው እንጂ እኛ ኤክስትራ ገንዘብ ኖሮን ምንም አናጠፋም። እንዲያውም ከኪሳችን አንዳንድ ጊዜ እያወጣን እንከፍላለን። ይሄ እንድታውቁ ነው። የሚመጡት ቦርዶች ደግሞ ይሄንን ሐሳብ ውስጥ እንዲያስገቡና ከኛ በተሻለ ሌላ እርምጃ ላይ እንዲወስዱት ምኞቴ ነው። ቴንክ ዩ። አሶሲዬሽኑ ውስጥ ያሉት ኮሚቴዎችና የቦርድ አባላት በጣም የሚገርም የኮሚኒቲ ኮንሴፕት ስፒሪት እና የፋይናንሻል ሬዚሊየንስ ያላቸው ሰዎች ናቸው። ከሚሲሳጋ ኤቭሪ አዘር ዴይ ወይም ኤቭሪ ዴይ የሚመጣ ሰው ለነዳጅ አይጠይቅም። ለምንም ነገር ይሄ ገንዘብ ምናምን የሚባል ነገር አለ። የትኛው ተሰራ የትኛው አልተሰራ የሚለው ነውና የፕሮፐርቲ ኮሚቴ የአሶሲዬሽን የኖረው የፕሮፐርቲ ኮሚቴ ስላለ ነው። ያንን ህንፃ በስንት መከራ ተባጥሰው ስንት ነገር አሁን ከአከራይ ጋር ብቻ ያለውን ራሱ ማየት ትችላላችሁና የፕሮፐርቲ ኮሚቴዎችንም የቦርድ ኦፍ ዳይሬክተሮችንም ሁሉንም የኮሚቴ አባላትንም እጅግ አድርገን እናመሰግናለን ለማለት እፈልጋለሁ። እኔ እስካሁን አንድ አጀንዳ ነው የጨረስነው፣ ሪፖርት የሚለውን ወደ ምርጫ አንድ ጊዜ ወደ ምርጫ እንሄዳለን። ወደ ምርጫ ከመሄዳችን በፊት ዝም ብለን ሰዓት ሄዶብናል አዳራሹ እንትናለው ብለን እንዳናፈናችሁ ጥያቄዎች እንድትጠይቁ በቀረቡት ዓመት ነው ለ3 ዓመት ነው የሚለው ነገር ግን አሁን ወደ ሰብሳቢው እሄዳለሁ። እሺ በጣም አመሰግናለሁ ስራዬንም ስላቀለልክልኝ። ጥያቄ ምንም ጥያቄም አንተ ከዚህ ሀገር ለቃል 6 ወር 7 ወር ይሆናል። በአንቀጽ 1 ላይ ማህበሩ ራሱ ዲፋይን ያደርግ ምን ይላል? Ethiopian Association is located in the greater area and the surrounding area. What does that mean? We, the residents of the greater Toronto and the surrounding area, don't include that. And the body of other government committee እንደውም እዚህ ስብሰባ ላይ ነው። እሺ አንድ ጊዜ መልስ እንዴ በቃ እንጂ እንመልስ። እሺ ሰማንህ በቃ ኢንቴግሪቲውን ቻሌንጅ የሚያደርግ ጥያቄ ነው የማቀርበው። በሁለተኛ ደረጃ አሁን ዳይሬክተሩ እንደገለጸው ኮሚቴው የሚዋቀረው ከ5 ሰዎች ነው። በህገ ደንባችን መሰረት 5 ሰዎችን ነው እንትን የሚለው ኢንክሉዲድ የሚያደርገው። እናንተ ወደ 7 አድርጋችሁ እናንተ ይህንን መብት የሰጣችሁ ይሄ መሆን የለበትም። በሁለተኛ ደረጃ በሶስተኛ ደረጃ የሚመረጡ 2 ሰዎች ከውጭ ከማህበሩ የሚመረጡ ሰዎች እናንተ አይደላችሁም የምትመርጡ። If you want to go back and check the historical reference of these people is elected ጉባኤው ነው የሚመርጣቸው። ጉባኤ ከመረጣቸው በኋላ
ከአሉት እንትኖች ጋር ይቀናጁና ኖሚኔሽን ኮሚቴው ራን ያደርጋል። ይሄ ነው ያለው እና በጣም እሺ፣ እናመሰግናለን። አሁን ልክ ጥያቄውን እንደሰማችሁት መልሱንም እንድትሰሙ እንፈልጋለን። አቶ ዳዊት ኦታዋ ነው አሁን በቅርቡ ነዋሪነታቸው። እባክዎትን ጥያቄ ተጠይቆ መልስ እየሰጠው ነው። እባክዎት አንዴ ይሰሙኝ። ይስሙኝ እንጂ ታዲያ ልናገር። ለቦርድ ኦፍ ዳይሬክተርስ አቶ ዳዊት ለቦርድ ኦፍ የመጀመሪያው ጥያቄ መልስ እስኪያገኙ ድረስ ታገሱና እናንተ ጋር እንደርሳለን። እባካችሁ እንከባበሩ። የቦርድ ኦፍ ዳይሬክተርስ እባክዎትን ይቀመጡ። ሴኩሪቲ ከምንጠራ ቁጭ በሉና ስነ ስርዓት። ትልልቅ ሰዎች ነው። ጠየቁ ጥያቄው ትክክል ነው። መልስ እንስጥ እባክህ። እሺ ይስሙን። መልስ እንስጥ። መልስ እንስጥዎት። አልሰሙንም። አልተጣሰም። ፕሮሲጀሩ አለመጣሱን ይስሙ እባክዎትን። ፕሮሲጀሩ ተጥሶ አይደለም። እባክዎት ይኸውልዎት አይ ችግር የለም። እሺ እባካችሁ መልስ ስሙ። ጥያቄ ተጠይቋል። ለሁላችሁም እድል እንሰጣለን። መልስ ስሙ። አንዴ ስሙን። አቶ ታዴ እባክዎትን አንዴ መልስ ልስጥ። 1 ደቂቃ እኮ ነው። አይደለም ጥያቄ አቶ ተሾመ ትራስት ኮሚቴ አይደለም። አልተጣሰም። እሺ አንዴ እንመልሳ። አሁን እኮ እርስዎ እየሰሙ አይደለም። ወሰኑ እንጂ እኮ ጥያቄውን መልሱን አልሰሙ። አቶ ዳዊት ይኸውላችሁ፣ አቶ ዳዊት ጥያቄ ለመስማት መልስ ለመስማት ፈቃደኛ አይደላችሁ? ለተጠየቀው ጥያቄ መጀመሪያ መልሱን አንዴ እንስጣችሁ። ለተጠየቀው ጥያቄ እባካችሁ። ለሱማ ከመስጠቴ በፊት የዕለቱ አስተባባሪና ኤምሲ እኔ ነኝ የተመደብኩት። የመድረክ መሪ እኔ ነኝ። ምርጫው የሚካሄደው በኖሚኔሽን ኮሚቴ ነው። አቶ ዳዊት ኦታዋ ነው የሚኖሩት። ኦታዋ በቶሮንቶ እና አካባቢው እና ሰራውንዲንግ ሪጅን በሚለው ውስጥ የተካተተ ቦታ ነው። አንድ ሁለተኛ፣ እባክዎትን ሁለተኛ፣ አቶ ዳዊት ከቦርድ ኦፍ ዳይሬክተርስ ሪዛይን ለማድረግ ደብዳቤ አስገብተው ነበር። እባካችሁ ስሙ። እኔ ኑሮዬ ስለማይመቸኝ እዚህ ቶሮንቶ ነዋሪ ስላልሆንኩኝ ሪዛይን ማድረግ እፈልጋለሁ ብሎ ለቦርድ ኦፍ ዳይሬክተርስ አስገቡ። የቦርድ ኦፍ ዳይሬክተርስ ባደረገው ስብሰባ የአቶ ዳዊት ሪዚግኔሽን በጠቅላላ ጉባኤ በሚካሄድ ቀን ያልቃል። እስከዛ ድረስ ግን በቦርድ አባልነቱ እየተሳተፈ ቨርቹዋሊ እንዲቆይ ተወስኗል ብሎ ቦርድ ኦፍ ዳይሬክተር ሳይቀበላቸው ቀረ። በዛ ምክንያት የኢትዮጵያ ማህበር የቦርዶች ዳይሬክተር እናንተ የሾማችኋቸው ሰዎች የመረጣችኋቸው ሰዎች በቦታው እንዲቆይ ያደረጉት ሪዛይን ለማድረግ ጥያቄ ቢያስገባም በዛ ምክንያት አሁን ኦኬ ኦኬ አንድ ጊዜ 1 ሚኒት ኦኬ ልመልስ እኔ ኦኬ አንድ ጊዜ ኦኬ አንድ ጊዜ ልመልስ ለተጠየቀው ጥያቄ አቶ ዳዊት ሬዚግኔሽን የምኖረው ኦታዋ ሙቭ ስላደረኩኝ ሪዛይን ማድረግ እፈልጋለሁ ብሎ በሚጠይቅበት ጊዜ
ቦርዱ እኛ ኦልሬዲ ሂስቶሪካሊ ብዙ ሬፑቴሽናችን ሪዛይን ማድረግ አዲስ ሰው መምጣት ጥሩ ነገር ስለሌለው በመንግስት ደረጃ ኦን ቶፕ ኦፍ ዳቱ ቦርድ አባል ሪዛይን በሚያደርግበት ጊዜ አዲስ በመናመጣበት ጊዜ we have to register በኦንታሪዮ ገቨርንመንት አዲስ የመጣውን ስም። ስለዚህ እኛ ኦልሬዲ as a group ፋንክሽናል ስለሆንን ለአሶሲዬሽኑ ጠቃሚነትና ለአሶሲዬሽኑ እድገት ይጠቅማል ብለን ስላሰብን እንደ ቦርድ ዳይሬክተር እንደ ኃላፊነታችን እስከ ጊዜው አልቋል ኦልሬዲ ሌላ አዲስ ሰው አግብተን ደግሞ አስገብተን ሌላ ጭቅጭቅ ሌላ አፕ ኤንድ ዳውን ከምናደርግ አዘ ግሩፕ ኦልሬዲ ያንን አፕ ኤንድ ዳውን አልፈን ፋንክሽናል መሆን ስለጀመርን እኛ ቦርድ አባላቶች ጠይቀን ይሄ ታይማችን እስኪያልቅ ድረስ እንዲቀጥል እኛ ነን የጠየቅነው። ስለዚህ ይሄ ምንም ኢሊጋል አይደለም። በዛ ላይም እሱ ቦርድ ኦፍ ዳይሬክተርስ ኃላፊነት እንደተሰጠን የአሶሲዬሽኑን ፋንክሽናሊቲ እና የአሶሲዬሽኑን ህልውና ለመጠበቅ ስንል ይሄኛው ጠቃሚ አካሄድ መስሎ ስለታየን ይሄንን ውሳኔ ወስነናል። ቴንክ ዩ አቶ ወርቁ። በቃ ከዛ በኋላ ይሄ ዲቤት አይደለም። እኛ የወሰነው ወስነናል። እናመሰግናለን ሃፒ ስላልሆናችሁ ግን አም ሶሪ። ቴንክ ዩ ጎ ሄድ። ቴንክ ዩ ችግር እንጂ ውለታ አያለኝ ጥሩም ሰሩ መጥፎ ማድረግና ማክበር አለ ይገባቸዋል። አሁን ተደጋግሞ የተጠየቀው ጥያቄ ግን ኮንስቲቱሽናል ፕሮቪዥኑ ተጥሷል። ፕሮቪዥኑ ከተጣሰ በኋላ አሁን ለምሳሌ እዚህ ስለ አቶ ዳዊት የተነሳ አቶ ዳዊት ከቶሮንቶ ውጭ ሄደዋል። ድርጅታችን የሚለው ከቶሮንቶ ከወጣ በኋላ አባል አደረገን ቫይስ ፕሬዚዳንት ሆን አይችልምና እሱ አንደኛ የህግ ጥሰት እንዳለ ለማስረዳት ህግ ጥሰቱ 5 አባል የኖሚኔሽን ኮሚቴ ይሰየማል። 5ቱ ቫይስ ፕሬዚዳንት ቼር ያደርጋል። 2 ኮሚቴ ሰው ውስጥ ጥሩ ናቸው የሚባሉ ይመረጣሉ። አንድ ኤግዜኪቲቭ ዲሬክተሩ ይኖራል። አንድ ሁለተኛ ተደግሞ የማይመረጥ ለመመረጥ ካንዲዴት ያለው ኢንዲስ ኬስ ወይ አቶ መሰረት ወይ ማለቱ ተደስናል። አምስት ያቶ ዳዊትም እዛ ላይ ሆኖ ቦርዱ መብት የለው። እሱ ከሄደ በኋላ አባልነቱ ኤክስፓየር ሲያደርግ ቫይስ ሼር ማድረግ አይችልም። ቦርድ ሜምበር ሆንም አይችልም። እናንተም የሌላችሁን መብት የሰጣችሁ ተጠቅመን ይገባኛል። ሎጂካል አስተሳሰባችሁ ውጣ ውረድ ሰው ከመባሉት ምናምን ያላችሁ እንትን ነው። ግን ህግ አንድ ጊዜ ደግሞ ህግ የሚሰራው በዛ መሰረት ለመስራት አንድ ከተጣሰ የት ጋር የሚቆመው ጥቅሶ ደግሞ የሚሰራ ስራ ኢሊጋል ኢሊጋል ስራ ተሰርቶ ፕሮሲድ ማድረግ አይቻልም። ስለዚህ የሚታይ ይሄ የተሰየመው ተሰየመው የነበረው ኢንቫይሌሽን ኦፍ ዘ ኮንስቲቱሽን ስለሆነ ነገ ይሆናል የሰራው ስራ እሱ ሌላ ኮንትራክት ሆኖ ኮሚሽን ኮሚቴ ወላም ሶሪ አቶ ቆይኔ መልሳለኝ እዚህ ጋር ቦርድ አባላቶች የተሰጠን ኃላፊነቱ የአሶሲዬሽኑ ፋንክሽናሊቲ ነው። ስለዚህ the best interest of the association እና አሶሲዬሽኑ እንዴት ይቀጥላል በሚለው እኛ ይሄንን ወስነናል። ከዛ በተረፈ የትም እዛ ኮንስቲቱሽኑ ላይ ይሄንን ማድረግ አይችልም የሚል ነገር የለውም። 5 ደግሞ 7 ናቸው ላልከው ምን ተቆየው 7 ናቸው ላልከው ደግሞ 7 አይደሉም። ይሄው 5 ሰው ነው ያለው። ኤግዜኪቲቭ ዳይሬክተሩ 6ኛ ነው። አባል አይደለም እሱ አባል አይደለም። እሱ ተቀማጭ ኦብዘርቨር ነው። ስለዚህ
ያ ነው ያ እንትን የሚባል የኢትዮጵያ ማህበር ፈቃድ የኦንታሪዮ ፈቃድ ነው፣ የጂቲኤ ፈቃድ አይደለም። አባላት ከየትኛውም የኦንታሪዮ መሳተፍ ይችላሉ። ፈቃዱ የኦንታሪዮ እንጂ የቶሮንቶ ከተማና አካባቢው አይደለም። ጂቲኤና ሰራውንዲንግ ሪጅን የተባለበት ምክንያት ከነ ሚሲሳጋና ከነ ብራምተን ውጭ ያሉ በሰራውንዲንግ ያሉ ከተሞችን ለመጨመር ነው ተብሎ የኦታዋ ከተማ ቫይስ ፕሬዚዳንት መኖር ኢሊጋል የሚለው ነገር በጣም የሚያስተሳዝብ ነው እንጂ ኢሊጋል አይደለም። ሌላ ጥያቄ ካላችሁ ከዚህ ከኦንታሪዮ ውጭ ከሆነ ቫይስ ፕሬዚዳንቱ ኦኬ ኢሊጋል ነው፣ ስለዚህ አንድ አይሆንም ልትሉ ትችላላችሁ። ነገር ግን ግልጽ ያልሆነልኝ ቀደም ብለን ኖሚኔሽን ለአሶሲዬሽኑ ሊሰሩ ይችላሉ፣ ተተኪ ትውልድ ሊመጣ ይችላል፣ የኢትዮጵያ ማህበር በካናዳ ስታንዳርድ እየሰራ ቢሄድ የተሻለ ነው ብለን እጩዎችን ባዮግራፊ ስላወጣን ቅር ያላችሁ ሰዎች ልትኖሩ ትችላላችሁ። ለመጥቀም ነው ያደረግነው። እዚሁም ተጠቋቁሞ መርጦ መሄድ ይቻላል። አላደግንበትም። ምንም ያገኘንበት ለውጥ የለም። ይሄንን አሁን እየጠቀሳቸዋቸው ያሉ አንቀጾች ህግ ስለተጣሰ ሳይሆን እየተሰራ ያለው ስራ እንዲደናቀፍ ነው የሚመስለው። ያጠፋነው ጥፋት የጣስነው ህግ የለም። ታምራቃለች በእኛ በኩል ጊዜ ታዛቢ ይወርቋሉ አሉ እንትናም አለ ተገየም ነገርየው እንትን ነው። ሰራውንዲንግ ሪጅን የሚባለው ቶሮንቶን የከበቡ ናቸው እንጂ ኦንታሪዮ ውስጥ ያሉ ሪጅኖች ይቻላል ማለት ነው። ላይሰንሳችን የኦንታሪዮ ነው ፕሊዝ የሚሰጠው ኦንታሪዮ ገቨርንመንት ያ ሰናን ፕሮፊት ኦርጋናይዜሽን ጋቨርን ባይ ኦንታሪዮ ሎ። በዛ ላይም ደግሞ ስፔሲፊክ ታይም አይሰጥም። አቶ ዳዊት ሙቭ ካደረገ ኩድ ቢ ለስ ዳን 6 ማንት ዳዝንት ሴይ መቼ ስፔሲፊክ ታይም አይልም። ስለዚህ እኛ ቦርድ ኦፍ ዳይሬክተርስ ዩናኒመስሊ አሶሲዬሽኑን ገቨርን ለማድረግ እንግዲህ አይ ዶንት ኖ ዋት ይሄ ሁሉ ዲቤት እኛ የቻልነውን ያህል አድርገን እዚህ ድረስ አድርሰነዋል። ከዚህ በኋላ the best interest of the association ይሄንን ውሳኔ ወስነዋል። ህግ ጣሳችሁ ካላችሁ then submission አስገቡና መክሰስ ትችላላችሁ። I'm sorry ግን it's going to continue. Yeah, you could continue. You could challenge it. Yeah. እባካችሁ ቦርድ ኦፍ ዳይሬክተሮች በቻሉት አቅም ሰርተዋል። ቦርድ ኦፍ ዳይሬክተሮች አዲሱ ጄኔሬሽን በሜንታል ሄልዝ እያለቀ ነው፣ በአዲክሽን እያለቀ ነው። እነሱን የሚመስሉና የሚሰሟቸው ቢመጡ ይሻላል ብለው ነው እነዚህን ወጣቶች እንድትጠቆሙ የሆኑት። እባካችሁ እኛም እንድንናገር እድል ስጡን። የተጣሰው ህግ ህግ ተጥሷል ወይስ አልተጣሰም? ሌላ ለምን ታመጣላችሁ? ካረቀቁ ሰዎች ይስራሉ። እኔም አካባቢ ሚሰራ አንዳንድ ድርጅት ሲመሰረት ለምን እንዳለው እኛ እኮ እናውቀዋለን። ወንድሜ በጣም የምናውቀው ነገር እንደገና ትታርጉልን። ይሄ ግሬተር ቶሮንቶ ኤሪያ የተባለው ግሬተር ቶሮንቶ ኤሪያ ነው። ለመጀመሪያ ጊዜ ግሬተር ቶሮንቶ ኤሪያ ህግ የወጣው ደግሞ በ1998 ነው። ሰራውንዲንግ ሪጅን የሚለው ሰራውንዲንግ ሪጅን 2001 ደግሞ እንደገና የኦንታሪዮ ገቨርንመንት ያወጣዋል። ዲፋይን 2001 ላይ የ98ቱ ተሽሯል። ግሬተር ቶሮንቶ ኤሪያ ሲባል ይህንን በአካባቢ ያሉትን ከተሞች ግሬተር ቶሮንቶ ኤሪያ ሰራውንዲንግ ሲባል ደግሞ እስካሁን ሃሚልተን ብቻ የሚጨምረው
በምንም ተአምር ኮታዋን የሚጨምር ነገር እንደገና ድርጅቱ እንኳን አሁን ብታስበው ለአንተ ነው ልታደርገው ዓላማ አሁን ሰዎች የላቸው ወደፊት አንተ ምትለው ሀሳብ ሊኖር እንደሆነ ወደፊት ሀሳቡን አቅርበህ ልታሰባው ያሱ የዝቅና ነገር በሙሉ አባል የሆኑ ተብሎ ዲስከስ ይደረጋል። አሁን ግን በህጋቸው ሁለተኛ ደግሞ ከማኔጅመንት አንጻር አንድ ነገር ትክክል ያልሆነ ነገር በትክክል መስራት የበለጠ ትክክል አለመሆኑ አንድ። ሁለተኛ ደግሞ 5 አባል የሆነው 6 የተጻፈ ነው። 5 አባል ነው የሚለው ተጣስቶ ወደ ኋላ ማቆሚያ ምንድን ነው? ማቆሚያችሁ ምንድን ነው? እና ይሄንን በደንብ 5 የሚለው 5 ነው። ምን እንደሆነ ዲፋይን ተደርጓል። ወደፊት ለስራ ተመችም ከተባለ ወደፊት የሚሻሻል ይሆናል። በመጀመሪያ ደረጃ በኩሌ በጣም ወድሶኛል። ስብሰባውን አልተጠራሁም። እኔ ፈለግኩት አሶሲዬሽናችን ማህበራችን ላይ ኢቨንት በሚለው ስር ተለጥፎ ስብሰባ አለን ብንኖር ዋትሳፕ እኔ ራሴ ለብዙዎቻችሁ ልክ ያለው ዋትሳፕ ሃይጃክ ሆኗል። ዋትሳፕ ቆሟል። ብዙዎቻችሁ የደረሳችኋል ገንዘብ ስጡ እየተባለ በኔ ስር ያጠየቁት እና ሌላም ሀገር ዋትሳፕ እሱን እኮ ተስማምተናል፣ ተቀብለናል። እሱ ፕሊዝ ህግ አላከበራችሁ እንደገና በአዲስ መልክ ይመረጥ። ለሌሎቹ ወጣቶች ተመርጡ ህግ መጣስ ካስተማራችሁ ምን ላይ እንደሚቆም ይሄን እሺ፣ እናመሰግናለን። አሁን የቦርድ ኦፍ ዳይሬክተርስ ሪዚግኔሽን ቀርቦላቸው አይ መቆየት አለበት ብለው ያቆዩትንም ህገወጥ ነው የምትሉት? አቶ ዳዊት ቫይስ ፕሬዚዳንት ሆነው ተመርጠው ለቦርድ ኦፍ ዳይሬክተርስ እያገለገሉ እያሉ ሪዛይን ሲያደርጉ እንደተባለው በዋና ጸሐፊው በኩል ለቦርድ ኦፍ ዳይሬክተር አቅርበዋል። ቦርድ ኦፍ ዳይሬክተሮች ተሰብስበው ውሳኔ ይሰጥበት ሲባል እኔ እዛ ስለምሳተፍ ነው፣ ነን ቮተር ፓርቲሲፓንት ስለሆንኩኝ ነው። ያ በሚደረግ ጊዜ መቆየት አለበት ብሎ የቦርድ ኦፍ ዳይሬክተርስ የገለጸው። ከዛ ደግሞ ላይሰንሱ በነገራችን ላይ የኦንታሪዮ መንግስት ላይሰንስ ነው። የትኛውም የኦንታሪዮ ከተማ ማሰራት የሚያስችል ነው ላይሰንሱ። እኔ ለማሰፋት ምናልባት ለፌዴራል ሊሄድ ይችላለሁ እንጂ የጂቲኤ ላይሰንስ አይደለም። ያለን ላይሰንስ በህጉ ከሄድን በኦንታሪዮ ግዛት የተሰጠ ላይሰንስ ነው ያለን። ይሄ ሁላችሁም የምታውቁት ነው። ትክክል ነው። ትክክል ነው። ሁሉም ከተሞች የራሳቸው አላቸው። ግን ላይሰንሳችን በኦንታሪዮ ውስጥ ኢሊጋል አይደለም ነው ፖይንቱ። አቶ ሰረዲ ትንሽ ስለ ኦንታሪዮ ስህተት ትልቅ ስህተት እኛ አፕላይ ያደረግነው ነው ኢትዮጵያን ቶሮንቶ ብለን በኋላ ወደ እንዳለው ሌሎች ኢትዮጵያ የሚል ነገር ስለፈጠሩ ግሬተር ቶሮንቶ ኤሪያ የሚያደርግ ነው። አንድ ትልቅ ምሳሌ ልስጣችሁ። እዚህ ቶሮንቶ ውስጥ ወርድ የሚባል አለ። ለከተማው ተመርጦ ለመስራት ወርድ የሚባል እዛ ውስጥ የሚመረጠው ሰውዬ ለመኖር አለበት። ያቺ ኤሪያ ብቻ ነው power የለውም for the best interest of the association. I know, yeah, I know. ላይሰንሱ የኦንታሪዮ መንግስት ነው። ኦኬ፣ እዚህ ላይ አለ አይደለ? ቴንክ ዩ ብዙ እንዴት ነው እሱ? እሺ መላኩ መጨረሻ
ከዛ አቶ ወንደሰን አንድ ጊዜ አስታራቂ ሀሳብ ብቻ መጀመሪያ ደረጃ ሰውየው ጊዜውን አጥፍቶ የሰራ ሰው መጨረሻ ላይ በሊሚት ነው እዚህ ከተሷል ሳይሆን ቶሎ ዩኒቨርሲቲ ያቃት ሙቭ ካደረገ ስኮፕ ነው he has to resign his respect. Yes, thank you. ለምሳሌ ማለት ሆነ ኖሚኔት የተደረገው ከምን በማለት እንዲመረጥ ማለት ነው ፒር ያሳረቀ ነው ኖሚኔት የተደረጉት የሰጧሉ ከቤቱም ደግሞ አንድ ሰው እንዲመረጥ ተደርጎ ተደርጎ ሲባል Thank you. አቶ ወንደሰን መጨረሻ ላይ በቃ ከዚህ በኋላ አቶ ወንደሰን ከተናገረ በኋላ ጊዜው እሺ ሁላችንም አይሳለን በፊት ሲቲ ኦፍ ቶሮንቶ ኢቶኮ ስካርበሮ እና እነዚህ ኖርዝ ዮርክ የሚባል ነበር። ያ ከማዳሜት ሆኖ ክሬት ቶሮንቶ ተብሎ ተሰየመ። አሁን እናንተ እንደምትሉ ከቲመንስ ከፒተርበሮ ከሰበር ሁሉ አባል ሊሆን ይችላል ማለታቸው አይደለም። ሰራውንዲንግ ማን ነው የኦንቴሪዮ ህግ ማለት ኦንቴሪዮ ያጠቃልላል ማህበረሰብነቱ ማለት አይደለም። ፕሊዝ እዚህ ላይ ስቶፕ እናደርግና አሁን ይሄ አስመራጭ ኮሚቴ ዲሶልቭ እና ኖ ዲሶልቭ አይሆንም። ዋን ሚኒት ቆይ አንድ ጊዜ በጣም እንዴት ነው እሱ ፊድባኩን እናመሰግናለን። እኛም የቻልነውን ያህል እንግዲህ ሰርተናል። እንደ ቦርድ ደግሞ the best interest of the association እንግዲህ ሁላችሁም አንድ ጊዜ ኦኬ I'm going to give you historically አሶሲዬሽኑ ያለበትን ኮንዲሽን ታውቁ ነበር አይደል እንዴ? ስለዚህ ኤክስትራ ማይል ሄደን ሪቫይቭ ለማድረግ አሶሲዬሽኑን በ3 አመት ውስጥ ሞክረናል። ከዚህ በኋላ some of us we cannot continue like አለ አይደል የቻልነውን ኤክስትራ ማይል አድርገናል። አቶ ዳዊትም ናይት ኤንድ ዴይ ያለውን ዕውቀት ሪች ዕውቀት ያለው እንዲያውም ቬሪ አለ አይደል ግሬትፉል መሆን ያለበት ኮሚኒቲ ነው። አቶ ዳዊትን የሚያክል ሰው እዚህ ኮሚኒቲ ውስጥ መኖሩ ፋንዲንግ በመጻፍ ጋይዳንስ በመስጠት ሁላችንም ዕውቀት ኖሮን አይደለም ቦርድ ውስጥ የገባ ነው። እና ይሄ በጣም ፓዝሊንግ የሆነ ሁኔታ ነው። እንደ ቦርድኛ ማአት ነገሮችን ማኔጅ አድርገን ስለ ባንዲራ በዚህ ጋር ወጥቶ በዛ ጋር ገብቶ ኤቭሪ ካራክተር ሁሉ ጊዜ እንዴት ነው እሱ ማኔጅ ማድረጉ ራሱ ቀላል ነገር አይደለም። ያ ግን ያንን ሁሉ ነገር ማኔጅ አድርገን አሶሲዬሽኑ እድገት እንዲኖረው የተሻለ ቦታ እንዲደርስ ብለን ይሄ አለ አይደል እዚህ ድረስ ደርሰናል። እና ቦርዱ ቅድም እንደተናገርኩት አዘ ግሩፕ እዚህ ስቴጅ ላይ ለመድረስ እንግዲህ ግሩፕ ዳይናሚክ የምታውቁ ሰዎች ቀላል ነገር አይደለም አይደል እንዴ? ባንች ኦፍ ፒፕል አንድ ላይ አድርጋችሁ ስራ ሪዛልት እንዲያመጡ የአሶሲዬሽኑን ሂስትሪ የምታውቁ ሰዎች በደንብ ታውቁታላችሁ። አሶሲዬሽኑ ምን ቦታ ላይ ደርሶ ምን ቦታ ላይ እንደነበረ። ስለዚህኛ the best የቻልነውን ያህል ሞክረን እዚህ ያደርሰናል። ቦርዱም ደግሞ ጥቅሙ ለአሶሲዬሽኑ ይሄ ነው በሚለው ወስነን ለምን እኛ ላይ ነው አሳይን ያደረጋችሁት። አቶ ዳዊት በጣም ኢሴንሻል ፓርት ኦፍ የቦርዶ ነበረ። እንደገና ኦንታሪዮ ገቨርንመንት ሄደን ቀይረን ስም ቀይረን እንትን አድርገን ይሄ ለራሱ ፋንዲንግም አንደኛ ነገር እንዳናገኝ ከሚያደርጉን ነገሮች አንዱ ስቴብል ቦርድ አለመኖሩ ነው። ስለዚህ እንደምንም ብለን 3 አመታችንን ጨርሰናል። በጣም እናመሰግናለን ስለተሰጠን ኦፖርቹኒቲ። አሁን የሰጣችሁን ፊድባክ በመነሰራበት ጊዜ ተሳሳትነው ስህተት ሊኖር ይችላል። ግን ቦርድ ደግሞ the best interest of the association በማሰብ ያቶ ዳዊት ለ6 ወር መቀየር ጠቃሚነት የለውም በሚል ያንን ውሳኔ ወስነናል። አሁን ወደ ምርጫው ነው የምንሄደው። ቴንክ ዩ
ይሄ ነገር አልተስማማኝም የምትሉ ግሪቨንስ ማቅረብ ከፈለጋችሁ ኢትስ ኦልዌይስ አቨኒውን እንትን መቀጠል ትችላላችሁ። ግን እኛ ዊ ጎና ኮንቲኒው በምርጫው አልሳተፍም ማለት የፈለገ you are free not to participate። አመሰግናለሁ። that's it። ከዚህ በኋላ no thank you። no ለምን አንሰማና ሌላ ማን ዲቶሳል ሳይደረግ ማድረግ እንችላለን። ሳይመረጥ ተናገር በለው እሱ no አይናገርም። አበው ይናገራል። ለምን ይናገራል? አበው የሚናገረው ሴም ቲንግ ናይስ ዮናስ ክሬቲቭ አይዲያ ካለሽ ዮናስ ዮናስ ምንድነው ተቀደም የነበርኩሽ ሐሳብ አንድ ማ ዮናስ ሊናገር ነው። አቶ ዮናስ ይናገራል። እሺ ማህበሩ የኛ ነው የሚሉ ሰዎች ካላችሁ መታችሁ መጀመሪያ ፓርቲስፔት አልተቀራም ጥሪ ያደረሰን የሚችሉ ሁሉ ስንታችሁ ሰባ መታችሁ ዳይሬክተሩ ወይም ሌላ የፕሮግራም ሰው አነጋግራችሁ ወንዶች ትልቅ ራሳችንን መጠየቅ ያለብን ሁልጊዜ የተለመደ ሁሉ ከድሮ ጀምሮ ሰዎች ስብሰባ ሲጠራሉ አልሰማም የሚሉ መጥተው ስለ ማህበሩ የሚናገሩት ግን ጥቂት ሰዎች ናቸው ዴዲኬትድ ሆነ የሚደግፉ። አሁን በእውነቱ እዚህ ቦርድ ላይ ያገለገሉ ሰዎች ከፍተኛ ምስጋና ልናገርላቸው ይገባል። ዳዊት በኦታዋ ድረስ መጥቶ ስብሰባ ተገኝቶ የሚመጣበት ምክንያት በሽርሽር ላይ የሚመጣ ደረጃ ነው። ሁላችንም በቅርብ የምናውቀው ዳዊት ብዙ ዓመት ብዙ አፍሪካ ሀገሮች ውስጥ በፕሮጀክት ማኔጀርነት ሰርተዋል እና እዚህም ማህበራችን የተቋቋመ ሆነ ብዙ አገልግሎት በስታፍ በቮለንተርነት እና አሁን የመጣው ደግሞ ከፍተኛ ፕሮጀክቶች አንዳንድ ነገር የተማካከሉ ሰዎች ፕሮጀክት ፈንዲንግ በሚጠየቅበት ጊዜ ፈንዲንግ የሚሰጠው ያ ድርጅት ያቀረበው አክቲቪቲ እንዲካሄድ ማወቅ ያስፈልጋል እንጂ ዝም ብሎ ገንዘብ ከመንግስት መጣ ነው የተወሰኑ አክቲቪቲዎች። ስለዚህ 10 ፈንዲንግ አፕሊኬሽን ሊገባ ይችላል። ያን ደግሞ ዳዊት ብዙ ኮንትሪቢዩት አድርጓል እና እኔ ባጭሩ ሊለምናቸው የሚፈልገው ፓርቲሲፔት አድርጉ። ከዛ በኋላ መታቸው ልጆች ጥያቄ ልታቀርቡ ትችላለች። ግን በአመት አንድ ጊዜ ብቅላችን መጣ 6 ሰዓት ስንይዘታቀር ያሳለ ዮናስ ታንኪዩ በጣም እናመሰግናለን። አንድ ጊዜ እስካሁን ዝም ብዬ አንዴ ልናገር ይፈቀድልኝ። አንድ ጊዜ ተራ ድረሰኝና አንዴ ልናገር። በእውነቱ በጣም እግዜር ይስጥልኝ ስለሰጣችሁት አስተያየት። የኔንም ሀሳብ ደግፋችሁ ሪዛይን አድርገህ ብትቀር ኖሮ ነበር ትክክለኛው ብላችኋል። ሬዚግኔሽን ላይ ደብዳቤ ሳስገባና አይ በጣም እዛ ሆነህ ልትረዳን ስለምትችልና ደግሞ በጣም ጥቂት ጊዜ ስለቀረ ብትቆይ ይሻላል። መውጫችን ሁላችንም ደርሷልና አንተ እንትላለህ
ሲሉኝ የእውነቴን ነው የምላችሁ ማህበሩን ኢሊጋል ነገር ውስጥ ያስገባው ይሆን ብዬ ህገ ማህበሩ ላይ ነው የሄድኩት። መጀመሪያ ከመቀበሌ በፊት እንትናቸውን አልቀበልም ማለት ይችል ነበር። የሰጡኝ እንትን ግን እነሱ አለመቀበላቸውን የሰጡኝ ምክንያት ስለነካኝ ብቻ ህገ ማህበሩ ላይ ነው የሄድኩት። እስካሁን የተናገራችሁት ሰዎች በሙሉ አንዳችሁ የቶሮንቶ ግሬተር የኢጂቲኤ ሜምበር ቶሮንቶ ውስጥ የሚኖር መሆን አለበት የሚል አሳዩኝ። አንድ ወይም የቦርድ ሜምበር ቶሮንቶ የዚህ የጂቲኤ ነዋሪ መሆን የሚለውን አሳዩኝ። ሁለት እሱን አሳዩኝ። አንደኛ ይሄን እና የሊጋሊቲውን እንትን ዝም ብሎ የመጣ ነው እንትን ያለኝ ለምንድን ይሄን ሰውዬ እንትን አላችሁ ብላችሁ እንትን የማለቱ ጉዳይ የእናንተ ነው፣ የሜምበርሺፑ ነው። ሊጋሊቲ ግን አለው የምትሉትን ኬት እንደመጣ የእውነቴን ነው የምላችሁ። ኢሊጋል እንዳይሆን ይሄ ድርጅት ሄጄ ያየሁት እሱን ነበር። ምንም አላገኘሁም። እንግዲህ አሁን በንጹህ ልብ የጠየቁኝ ነው። ምንም የሊጋሊቲ እንትን የለም። 6 ወር 8 ወር እንትን ብል ለኔም if they accept my contribution ከዚህ ሆኜ ኮንትሪቢዩት የማደርገውን ካመኑበት የእውነቴን ነው የምላችሁ that's fine። ለዚህ ነው እንትን ያልኩትና እንትናችሁንም ክሪቲሲዝማችሁንም በህገ ማህበሩ ላይ ወስኑ። እሱ ነው በጣም የነካኝ። ከዛ አይኖር በእርግጥ በልማድ ካሁን በፊት ያደረግነው የለም፣ ከውጪ መምጣ የለም። በልማድ የመጀመሪያ ያውም ለቦርድ ምርጫ አይደለም የመሬት በቦርድ ውስጥ ተመርጬ ልልቀቅ ያልኩ ሰው ነኝ በጣም ላጭር ጊዜ። I don't understand really. I do not understand. Yes, በፕራክቲስ አርገነው አናውቅም። አዲስ ነገር ነው ያደረግነው። ለዚህ ደግሞ የቦርዱን ውሳኔ አምኜበታለሁ። ለማህበሩ የሚጠቅመው ይሄ ነው ብሎ ስላመነበት ብቻ ነው። Thank you። በቃ አሁን Thank you. No, that's it. እሺ ሶስታችሁም በተደጋጋሚ እድል አግኝታችሁ ተናግራችኋል። ውሳኔ ተሰጥቶ በጣም ወደ 100 የሚደርሱ ሰዎች ቁጭ ብለው እያዩ ነው። ሶሪ በተደጋጋሚ የተወሰናችሁ ሰዎች ብቻ እድል ያገኛችሁት። እኛ የኢትዮጵያ ማህበር ከ20 ዓመት በላይ 50 40 ዓመት የተቀመጠ ነው። እዚህ ውስጥ ትልቅ ሰዎች ያለን እኔ የ20 ዓመት ቪዲዮ the same situation አምጥቼ ለቀላችኋለሁ። the same people አምጥቼ ለቀላችኋለሁ። እኛ ምንም ኦኬ ኖ ለምን እንሄዳለን? ቆይ እሺ፣ አንድ ጊዜ ተረጋጉና፣ እሺ ኦኬ፣ እድል ይሰጣቸዋል። ቆይ አንድ ጊዜ ያ ዞር በል እስኪ ያ እና ኦኬ፣ በጣም እናመሰግናለን። ፊድባኩን ተቀብለናል። እሺ ፋንታው የመጨረሻ እጅ ለፋንታው። ሌሊቱን ሙሉ እኮ እዚህ ቁጭ ብለን ያ ብዙ እጅ ላይ ሰምቻለሁ። ግን አንዳንድ ጊዜ በራስ ባለመልክ ሀሳቦች የምናቀርበው ያ ባይሆን ደስ ይለኛል። ተረጋግጠን ኢትዮጵያዊ ሰንስ ውስጥ ያለ ነው። በተለያየ ክልል ውስጥ የምንለው ሀሳባችን በምንገልጽበት በራስ ባለ ጥሩ ነው ማስተያየት ካለ ማለት ነው። እኔ መናገር የምፈልገው ስለ አቶ ዳዊት ምስክርነት ነው። ምክንያቱም አቶ ዳዊት ከተመረጠበት ጊዜ ጀምሮ በቦርድ አባል በምንሰራበት በአዋሽ ከሱ ብዙ ትምህርት በግሌ ተምሬያለሁ። ፈንድን በመጻፍ የተለያዩ ነገሮችን በማቅረብ እኛም በማግባባት ሰለቼ ሳይል ከዳይሬክተር ጋር በመነጋገር
ፕሮፖዛል የጻፉት ነገሮችን በማያያዝ የሀገራችን የኢትዮጵያ ጉዳይ በተፈጠረበት ወቅት መንግስት ጋር ያቀራረበን የሚችል የጽሁፍ ይዘት አቀራረብ ያቀረበልን ወንድማችን ታላቅ ወንድማችን ነው። ትልቅ ስራ የሰራ ሰው ነው። እንደዚህ አቃለ የምናይበት መንገድ ሊኖር አይችልም። ምናልባት የአሰራር ድክመትና ስህተት ካለ በፕሮሲጀር ላይ በዚህ መልክ ተሳስታቸው ይሄ ነገር አንዱ ማለት ተገቢ ይመስለኛል። ግን እስቲ ያንን ማቀራረባችን አሁን በቁጣ ለምን ትወጣለን? ለምንድን ነው የምንጨቃጨቀው? ተስማምቶ ለመጋባል ነገር ሳራም ይችላል። ስለዚህ የፕሮሲጀር ተሰሪው ይችላል። ያንን ግን ፕሮፐር በሆነ መንገድ እንገልጽና ብንማማር ወደ ተጠቅና ያስባል እና የማናገኘው የማንተካው ሰው ነው ብዬ በግሌ አምናለሁ። ታላቅ ሰው ነው። ትልቅ ስራ የሰራ ሰው የሚከበር ሰው ነው። ቀደም ብሎ በኢትዮጵያ ማህበር ታሪክ ደግሞ ቀደም ማለት በኢትዮጵያ ማህበር አገልግሎት የሰራ ሰው ነው። በተወሰነ ስራ ምክንያት በተለያየ ቦታ ይንቀሳቀስ ነበር። አሁን ግን መጥቶ በመጨረሻ ጊዜ ኢትዮጵያኖች ጋር መስራት ፈልጋሉ። በምርጫ ላይ ያም ሲሞት አስታውሳለሁ። የቦርድ ምርጫ ላይ መጨረሻ ላይ ሜድጋሳ ያለ ሰማው ለማንታወቅ በመልክ ግን በስራው አውቀው ነበር። ከገባ በኋላ ግን ኮሚኒቲያችን የሚያኮራ ስራ የሰራ ሰው ነው። ይህ ምስክርነት መስጠት ይችላል። ከችሎታና ከእውቀት ጋር ባለሳሳት ከብዙዎቻችን የተሻለ እውቀት ያለ ሰው ነገር ግን ፕሮሲጀር ላይ ተሳስተን ከሆነ ያን ፕሮሲጀር አሁን ለምትሰሩ ተረጋግላችሁ ነው ስራችን ማረማለን እንደገና ብቻ የሚገባው ነገር ሳንት ጨዋታው ቀስ ብለን ስራ ይታረጋል። ማሳማገው ይሻላል ብዬ አመሰግናለሁ። እሺ፣ በጣም አንድ ጊዜ በጣም አመሰግናለሁ። እንዲሁም ደግሞ በተጨማሪ ኮንስቲቲዩሽን ላይ ኦነራሪ ሜምበር የሚልም አለ። እሱንም አለ አይደለ? ቴክ ኢት ኢንቱ ኮንሲደሬሽን። ይሄ አሁን የተነሳው ፕሮሲጀራሊ ለምትሉት ነገር ስለ አቶ ዳዊት ለአሶሲዬሽኑ አሁን ይሄ ክርክር ለአሶሲዬሽኑ ምን በነፊት አለ? አንለስ ኦልቴሪየር ሞቲቭ ያለው ሰውና ይሄን ጥያቄ የተነሳበት ምክንያት ከሌለ በስተቀረ ቢኮዝ አሶሲዬሽኑ አት ዲስ ፖይንት ኢዝ አ ፋንክሽናል አሶሲዬሽን ቫይብረንት ነው። አዲስ የሚመጡትንም ቦርዶች ወደፊት እንዲራመዱት እናደርግ እንጂ እነዚህ አሁን የሚነሱት ጥያቄ አንለስ they have ulterior motive እና አሶሲዬሽኑ በፊት የነበረበት ስታግነንት የሆነበት ቦታ ቁጭ ብሎ ሰርቪስ ሳያደርግ ባዶ ቤት ቁጭ ብሎ እንዲቀር ካልሆነ በስተቀር ይሄ ምንም በነፊት ጥያቄ ያለው አይመስለኝም። in addition to this question he could even be considered as an honorary member። እሱ ደግሞ አሶሲዬሽን ኮንስቲቲዩሽናላይዝ ስላለበት አሁን ብዙ ነገር ተነጋግረናል። ጊዜም ከምንጨርስ ሰዓታችንም እያለቀ ስለሆነ ወደ ምርጫው እንሄዳለን። ከዛ እዚህ ፕሮሲጀራል ላይ ግሪቨንስ አለ የምትሉ ሰዎች ካላችሁ you could always submitted the grievance process ያንን መከተል እንችላለን። thank you። አሁን ወደ ምርጫው ነው የምንሄደው። ይቻላል ሞሽን ማድረግ ይቻላል። okay, what's your motion? ዳዊት ስለሚጠቅመን መሆኑ ምንም ጥርጥር የለም። ኮምፒቴሽን ታችንን ገትረው ከተናገሩት አንዱ ነው። አንቺን እንደምትጠቅም ምንም ጥርጥር የለም። አንቺን ብትመጪ ከተናገሩት አንዱ ነው። ነገር ግን ለልጆቹ ጭምር ህግ መጣስን አናስተምራለን። ህግ አልተጣሰም። ስለዚህ ሀሳቡ ትክክሉ መሰረት ብዙ የሰራች ሰው ብዙ ነገር ያለች። አሁን አንድ ነገር በዚህ ስብሰባ ላይ ይሄ የቀረቡት ካንዲዴቶችን በህጉ መሰረት ራስሽ በሚቀጥለው ጊዜ አቅርቢያለሁ። በህጉ መሰረት ህጉን ተከትለን አባላት የሚሆኑት አስመራጭ ትምህርት ውስጥ የሚሆኑት 5 ናቸው። እነኛ ሰዎች የቦርዳሉ ሁሉም ነገር አጣርታችሁ አቀርቡልን። እንደገና አሁን እዚህ አስመራጭ ኮሚቴ መሰየም አንችልም እንዴ? ወጣቶቹ ቢመጡ ደስታውን አንችልም። ግን በምንም ሳምንት የአሶሲዬሽን አሁን ሲነገር ብዙ ሪስክ አለው። ከብቱ ህግ እየጣሰ በኋላ በምን ነው የሚከበረው? ሞሽኛውን ማቅረበው ለዛሬ መምረጥ አንችልም። ምክንያቱም ህጉን ተከትሎ አይደለም የሄደው። ዳዊት ከዚህ ስለለቀቀ ለአሶሲዬሽናችን አይሰራም ማለት አይደለም። ኦታማን እንደሚሰራ እርግጠኛ ነኝ። እንኳን ዞሮ ሌላም አገሮች ይሰራሉ ሰዎች።
ነገር ግን ህግ መጣስ ዳግም እንደማይተባበር ተስፋ አደርጋለሁ። ስለዚህ እንደገና በሚቀጥለው ጊዜ በህጋችን መሰረት ተደርጎ ኖሚኔሽን ያሉት ሰዎች ጥሩ ነው፣ እሱንም ጠብቁ። ሁሉም ሌላ ሰው ጨምራችሁ ወይም እነሱን ብቻ በመሰራችሁ በሚቀጥለው ጊዜ ሌላ ስብሰባ ተጠርቶ እንምረጥ። እሺ ሰማን። አይ ቲንክ አሁን እባክዎትን አንድ ይኸው ተናገሩት። በጣም ረጅም ጊዜ ሰጣነዎት። እሺ አንዴ እሺ እንሰጣቸዋለን። እሺ አንዴ አይ ቲንክ ችግሩ ያለው አቶ ዳዊት ኖሚኔሽን ኮሚቴው ላይ መኖሩ ከሆነ ኦኬ how about እሺ Thank you. ስራዎች ለዚህ ማህበር ውስጥ ባለው 3 ዓመት ተሰጥቷል። ለዚህ ምንም የሚቀራረብ ጉዳይ አንድ ሁለተኛ ደረጃ አቶ ዳዊት በባክግራውንዱ ብዙ ነገሮች በህይወት ውስጥ ያሳለፈ ሰው በማህበሩ መጥቷል። ሁለቱ ሁኔታ እጅግ የሚሰለስ ነገር ግን አሁን ምንጫው የምናገርበት ነገር ምንድን ነው? እዚህ ዶክተር አበበ ያቀረበው ሀሳብ አለ። አንድ ዋና ጸሐፊው ሁለት በመጀመሪያ ደረጃ እያንዳንዱ አባል ሊጠራሩ ኮሮና ሊሞላል ያደረገ የራሴ ዛር ነው ተሰራው የደረሰኝ አንዳች ነገር ኢሜል ያለ ስም ያለ ቴሌፎን ነበር። ይሄ ዋና ጸሐፊ ተግባር ነው። የአባሎቹ ዝርዝር አንደኛ አድራሻቸው፣ ሁለተኛ ሶስተኛ ቴሌፎን ነምበራቸው ይዞ እየተደወለ ቀደም ሲል በነበረው ፕሮሲጀር መሰረት ተደረገ። ነምበሩ ተሰጠ። ይሄ ዋትሳፕ ግሩፕ የሚባለው ማን እንደፈጠረው የማይታወቅ አንድ አባሎቹን ያጋለጠ ከዘጠኝ መቶ አባሎች በላይ ያለበት የሚባለው ይሰጥቻል 1300 እነዚያ 900 አባሎች ግማሾቹ በአሜሪካ የሚኖሩ፣ ግማሾቹ በኢትዮጵያ የሚኖሩ፣ ግማሾቹ በሌላው በአውሮፓና የሚኖሩ ሰዎች ናቸው። እኛ የማህበር አባሎች ለረጅም ጊዜ የከፈሉ የተቀመጥነው የማህበሩን ህልውና ለመጠበቅ ህጉ ሳይጣስ እንዲሄድ ማድረግ በመሳሰሉ ነገር አቶ ዳዊት የሚመረጡ ሰው አንቺ ላይ የመረጡ ሰው በወንቱ ለመናገር የሰራችሁ ነገር በጣም ጥሩ ነው። ሳናመሰግናቸው አናት ነገር ግን ዛሬ የጣስነው የማህበሩ ነገ የሚመጡት ሰዎች ደግሞ በደብል አድርገው እንደሚጥሱ ተረጋግጦ በመጨረሻ የማህበሩ መፈጸም ስለሚያዋልድ ስርዓትና ህግን ተከትለን በሁለት ምክንያት እንትን የሰራ ነው። ስድስት ያቀረቡ ሁለተኛ ዋና ጸሐፊ ኃላፊነቱን ወስዶ ለአባሎቹ በሙሉ ቴሌፎናቸው መስረት በሙሉ መልሱ ማነው አስሪ ማሽን ላይ መጥቶ ከሄዱ አነሱ አጠር አድርገው እንዲያደርግ ከአደራችን በማሳሰብ እሳቸውን ዶክተር አበበን ሰከንድ በማድረግ ስብሰባው እዚህ ጋር በማድረግ ኦኬ የሚመረጡ ሰዎችን በሚመለከት ፕሮሲጀር አለ። በማህበሩ መተዳደሪያ ደንብ መሰረት ሰዎቹ በወቅቱ አቶ ዳዊት ያደረገው መጥፎ ነገር በቅንነት ያደረገው አድርገዋል። ለዛ ምስጋና ይገባዋል። አሁን ግን እሱ ባለበት እሱ ወደኋላ ዘርበናል። ከዛሬ ጀምሮ በኋላ Thank you. እሺ አጠር ለምን we are ready no ከዚህ በኋላ no ጾም ድንቅ እንትኑን ወሰድ ያ ኦኬ መጨረሻ ላይ እኔ መጨረሻ ሶሉሽን ብዬ ያቀረብኩት አስመራጭ ኮሚቴው ሊጋል አይደለም ለምትሉት ኦኬ ብዙ ጥያቄዎች ተነስተዋል አስታራቂ ለማድረግ ኦኬ ይሄ ኤሌክሽን ዛሬ መካሄድ አለበት because it is because እኛንን ስራ ላይ ያለ ነው ስለዚህ ሞሽንን የማቀርበው ይሄ
አስመራጭ ኮሚቴው በአቶ ዳዊት የተነሳ ሊጋል አይደለም የምትሉ ውጭ ደግሞ ሊጋል ነው። ለነገሩ ልነግራችሁ የምፈልገው ከዚህ እናንተ አስመራጭ ኮሚቴ የምትሏቸውን ሰዎች አይደለም ያ አስመራጭ ቆይ ሱም ድንቅ አምናት ፊኒሽ ልጨርስ ቆይ አቶ ባይሁንና የታሰበ ላይ ነው ባይሁንና አቶ ተጠይ ተብሎ ነበር 5 ነው ነበር አልተባለ እነዚህ ያነሳቸው ኢሹዎች እያሉ ወደ ተከታተላቸው ስለዚህ ነው ምንድነው ሞሽኑ እሺ ይሄ አስተያየት ነው የተሰጠው